ይሄ እባብ እገድለዋለሁ። እንደ እባብ ሰርስሬ ከሚርመጠመጥ ፊት ለፊት መጥቶ አይጋፈጠኝም? ወይኔ ካሌብ ቤት ድረስ ያውም ደግሞ እኔ ክፍል ድረስ መግባት ከቻለ እኮ የሰው ይቀርባችን ነው። ስለዚህ እኛም እሱ መቅረብ ይኖርብናል ማለት ነው። እንዴ እኛ እንዴት ነው የምንቀርበው? ካሌብ ይህ ሰውዬ እኮ ሰይጣን ነው። ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም። ትሁት አልገባም። ትሁት ይኸውልሽ፣ እኔ ጓደኛ ሆኜ እቀርበዋለሁ። ከአንቺ እንዳልሰማ ሆኜ እቀርበዋለሁ። አይሆንም ካሌብ፣ በጭራሽ እንደዚያ ይሆናል። ትሁት እመኝኝ፣ ይሆናል። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቅ ቀድመን እንጠነቀቃለን። የሆነ ነገር እያሳሰብሽ እንደሆነማ ያስታውቃል። ቆይ ምንድን ነው? አይ ምንም አላስጨነቀኝ። እርግጠኛ ነሽ የካሌብ አስተማሚና የቲና ተማሚ መሆን አለበሽሽ? ምንም አይደል ትሁቴ፣ እኔና አንቺ እኮ ጓደኛ ማቾች ነን። ልንደባበቅ አንችልም አይደል? ልክ ነኝ? አይ ልክ አይደለሽም እንዴ። ምንም ቢሆን እኮ ካሌብና ቲና ህጋዊ ባልና ሚስቶች ናቸው። ሰው የዘራው ነው የሚያውቀው። እርሾ ሰርቶ ጤፍ የሚጠብቅ ያካፈለ አንቺ የዘራሽው እርሾ አንቺ ነው ወጣሽ። ይኸው መልሷ ደሞሽ። እንደዚህ መሆንሽ ምንም አይመስለኝም። እኔ የሚያናደኝ ተመልሰሽ እዚህ ቤት መምጣትሽ። ቆይ መሄጃ የለሽ? ለነገሩ ምን መሄጃ አለሽ? ሰው እንደዚህ በቀላሉ አይገኝም። ሰው ለምሳሌ ታደረግሽ እንዳሽ እንደዚህ ማለት ታደርጊውለሽ የተደፋሽ አስመስልሽ ታበሰብሽው ነበር እንዴ? ኤደን ምን እየሰራሽ ነው? እንዴት እንደሰረጊያለሽ? እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናት። ካሌብ አንዴ እናውራ። ካሌብ አሁን ላይ እጅግ በጣም እንግዲህ ኮስተር ብሎ የተነሳና ነገሮችን በሙሉ በራሱ ለመወጣት የቆረጠ ይመስላል ማለት ነው። ከዚህ በፊት እንግዲህ ሽማግሌው ደግሞ ደጋግሞ ሲናገረው የነበረው ነገር አለ። እኔ አሁን ላይ እድሜም በጣም እየደከምኩ ነው፣ ከወጣቶች ጋር መታገል አልችልም። ይህን ነገር ማድረግ የምችለውና ከትሁት ጎን የምትቆመው አንተነ ካሌብ አስብበት በማለት ነግሮት ነበረ። እንግዲህ ካሌብ ዛሬ በዛሬው ፓርት ላይ ማለት ነው አቶ ተመስገን ካሌብን የቀረበበት ወይንም ደግሞ እንዲሁም ጠበቃ ነኝ በማለት እርሱ ጋር ለመቅረብ ያደረገበት ወይንም ወደነ ትሁት ቤት ወደነ ካሌብ ቤት የገባበትን ምክንያት ማን እንደሆነ በግልጽ ራሷ ትሁት ለካሌብ ተናግራለች። ስለዚህ ካሌብም አሁንም ለኔ እንደነገርሽኝ እኔ እንደሰማሁኝ ማንም ሳያቅ እኔ እሱን እቀርበዋለሁ፣ እሱ እንደሚያደርገው እንደተጫወተብን እኛም እንጫወተበታለን በማለት ትሁት ተው በቃ ብትለውም ካሌብ ግን አልሰማም። ስለዚህ አሁን አቶ ተመስገንን በጓደኛነት በወዳጅነት በጣም እንደሚቀርበውና ምን እንዳሰበና ምን እንደፈለገ ያለውን ነገር ለመረዳት ፈልጓል ማለት ነው። ሌላው ቲና እንግዲህ አሁን ላይ እጅግ በጣም ከባድ የመኪና አደጋ ደርሶብኛል በማለት እንግዲህ ከሆስፒታል ተደውሎ ማለት ነው። ያው እንግዲህ ባሏ ስለሆነ ህጋዊ ባሏ እስከሆነ ድረስ ሁሉን ነገር ማድረግም እሷን መንከባከብም ግዴታ ያለበት ካሌብ ስለነበር ካሌብ ነበር የተጠራው። እንዲሁም ደግሞ ወደ ቤት መታለች። ስለዚህ እየተንከባከባትም እያነሳትም እየጣላትም ያለው እንግዲህ እራሱ ካሌብ ነው ማለት ነው። ቲና ይህን ነገር ያደረገችው እውነት አደጋው ደርሶባት ነው ወይንስ ደግሞ አሁን ላይ በእነሱ ላይ እየተጫወተች ነው? ከዚህ በፊት እንግዲህ ሽማግሌው ማለት ነው ብዙ ነገሮችን ወይንም ደግሞ ቲና እንዲጎዳ እንዲሁም ደግሞ በሽታ እንዲኖርበት እንዳደረገችው ሽማግሌው ከነቃና እንዲሁም ደግሞ ነገሮቹን ካስታወሰ መናገር እየቻለ እንዲሁም አልናገርም በማለት መንቀሳቀስ እየቻለ መንቀሳቀስ አይችልም በማለት በጣም በብዙ ነገሮች ውስጥ ሆኖ ነበረ ሽማግሌው።
ነገሮቹን ለማጣራት ወይንም ደግሞ ራሷ ትሁት ቲና ማለት ነው የምታደርገውን ስራ ለማጋለጥ የፈለገበት ጊዜ ነበረ ማለት ሁሌ ደግሞ ቲና ይህን ነገር ለመጠቀም ወይንም ደግሞ ይህን ነገር አውቃ ሆን ብላ ያደረገችው ነገር ይመስለኛል። ምክንያቱም ከዚህ በፊት የሆነ ሰው ጋር ደውላ ነበረ ታስፈልገኛለ፣ ስለዚህ ምን ማድረግና ምን መስራት እንዳለብን እነግርሃለሁ እያለች እንግዲህ ማንነቱ ያልታወቀ ሰው ጋር ደውላ ስልክ እያወራች ነበረ ማለት ነው። እሰራላችኋለሁ እንደዚህ በቀላሉማ ከዚህ ቤት ወጥቼ አልቀርም ብላ ነበር እንግዲህ አባባ በባለፈው ፓርት ላይ ከቤት ሲያስወጧት ማለት ነው። ስለዚህ ይህን ነገር ሳትጎዳ ሆን ብላ ተጎድታለች በሚል ስበብ እንግዲህ የሐኪም ቤት ሄዳ እንደዚህ አድርጎ በጣም ብዙ ነገሮች ሀሰት ነገሮች ይሰራሉ በነገራችን ላይ ማለት ነው። ያልሆነውን ሆነ ይላሉ። ስለዚህ ይህ ነገር ሁሉ ነገር ደረሰብኝ በማለት እንግዲህ ቀጥታ በድጋሚ እዚያ ቤት ለመግባት የፈለገች እና የቃሊብን የሆነ ንብረት በሙሉ ለራሷ ለማድረግ የምታደርገው እጥረትና የምታደርገው ነገር አሁንም በውስጧ ያለ እስከሚመስል ድረስ ይታየኛል ማለት ነው። ምክንያቱም በቃ ዘወር ሲሉ እሷ በጣም ጥርሷን ስትነክስ ነበር። ሲቀጥል ደግሞ ተመስገን ወደነ ቃሊብ ቤት ሲገባ እጅግ በጣም ነበር ደስ ያላት። በቃ ጥሩ ነው በማለት ውስጧ ጥርሷን በመንከስ ስትናገር ነበር ማለት ነው። ስለዚህ ቲና ይህን ነገር የምታደርገው አውቃ ሆን ብላ ነው ማለት ነው። እውነት ለመናገር የመኪና አደጋ እውነት ደርሶባት ከሆነም ታሳዝናለች። ሆኖም ግን አንዳንዴ በቃ አባባም በጣም ብዙ ነገር አድርጋበት ዝም ብሎ ታግሷት ነበረ ነገሮቹን በሙሉ ማለት ነው። በጣም ብዙ ስህተቶችን ሰርታለች። በጣም በተደጋጋሚ ማለት ነው። አሁን ትቀየራለች፣ ወደ ራሷ ትመጣለች የሚለው ነገር እንግዲህ ትዕግስት በማድረግ ሽማግሌው ብዙ ነገሮችን ጠብቋት ነበረ። በስተመጨረሻ አሁን ላይ መውጣት አለብሽ በማለት ከቤት በወጣችበት ሰዓት ነበር እንግዲህ የመኪናዋ አደጋ ደረሰ እየተባለው ማለት ነው። እውነት ደርሶባት ከሆነም አንዳንዴ ለሰው ክፉ ማድረግ እንደዚህ አይነት አጋጣሚዎች ይከሰታል ማለት ነው። እና ቲና በጣም ብዙ ጥፋቶችን በጣም ብዙ ስህተቶችን ሰርታለች ማለት ነው። እና ግን እሷ አሁንም እዚሁ እንደዚህ ታምም ያለው ወይንም ደግሞ መንቀሳቀስ መናገር አልችልም ብላ በተቀመጠችበት ደግሞ ስለ ተንኮልና ስለ መጥፎ ነገር እያሰበች ትገኛለች። ምክንያቱም ተመስገን ሲመጣ እጅግ በጣም ነበር ደስ ያላት ማለት ነው። ጥርሷን እየነከሰች በቃ ሰራላችኋለሁ እያለች እንግዲህ እንደ በፊቱ ማለት ነው እየተናገረች ትገኛለች በውስጧ ማለት ነው። ኤደን ብላለች፣ እሷ እኮ መቼም ቢሆን አላምናትም። አሁንም እኮ አንቺ እንደዚህ ጥሩ ነገር እያዘንሽላት ወይንም ደግሞ እያሰብሽላት እሷ የሆነ ተንኮል እያሰበች ነው በማለት ኤደን ስትናገር ነበር። እውነቷን ነው። ስለዚህ ቲና መቼም ቢሆን መቼም ከተንኮልና ከመጥፎ ነገር አትርቅም ማለት ነው። አሁን ላይ እንደዛ እንኳን ተቀምጣ ተንኮሏና እንዲሁም ደግሞ በጣም ለነሱ ያላት ጥላቻ እየጨመረ ይገኛል። እንዲሁም ደግሞ ኤደን ምግብ ስታበላት ነበረ፣ ስታስታውሳት ነበረ። እንድታስታውሹ ብዬ ነው። በእርግጥ እኔ ስታደርጊ እንደዚህ አይነት ነገሮችን ስታደርጊ አላየሁም፣ ግን ዳኒ ደግሞ አንድ ባንድ ነግሮኛል እና ውሃ ፈሰሰ እያልሽ ዝም ብለሽ ከአባዬ ጋር ውሃ እየደፋሽበት ነበር ላስታውስሽና እንዲሁም ደግሞ እንዴት ስታደርጊ እንደነበር ልንገርሽ ብዬ ነው በማለት እንግዲህ ይቅርታ እያለች እንግዲህ ያው ኤደን የድሮውን ነገር አባዬ ላይ ስታደርገው የነበረውን ነገር እያስታወሰሽ ነበር ማለት ነው። ሽማግሌውን ያን ጊዜ በታመመበት ሰዓት በጣም ነበር የምታሰቃየው ማለት ነው። ወጥ ሳይቀር ማለት ነው፣ ምግብ ሳይቀር ፊቱን ትለቀልቀው ነበር፣ ውሃ ትደፋበት ነበር፣ ትገፈትረው ነበር፣ ትጥለው ነበር። በጣም ብዙ ነፍ ነገሮችን ስህተቶችን ሰርታለች ማለት ነው። እና አንዳንዴ በቃ መቼም ቢሆን ማለት ነው ክፉ ነገር የሰራ ሰው መቼም መጨረሻው መውደቅ ነው ማለት ነው። በነገራችን ላይ ቲና አሁንም ማለት ነው ይህን ነገር ድራማ ነው ብላ ወይንም ደግሞ በነሱ ላይ እያሾፈች እንደሆነ እሷ ምንም ሳትሆን እንደዚህ ሆና ከሆነ እጅግ በጣም ነው የሚያሳዝነው። ተንኮሏ በስመ አብ ማለቂያ የለውም ነው የምለው እንግዲህ እሷ ማለት ነው። እና በጣም ተንኮለኛ መጥፎ እንደሆነች ነው የምንረዳው ብዬ ነው የማስበው። እና ኤደን ተጠራጥራታለች በነገራችን ላይ። ትሁት ግን እጅግ በጣም ነበር ያሳዘነቻት። ምክንያቱም እንደዚህ አይደረግም፣ ለምንድን ነው በስርዓት ያልሰጠቻት እያለቻት እንደውም ኤደንን እየተቆጠቻት ነበረ ማለት ነው።
እና ቲና መቼም አትገኝም፣ ልቧ አይገኝም። እሷ አትቀየርም። ሁልጊዜ መጥፎ ነገሮችን ነው የምትሰራው ማለት ነው። እና አቶ ተመስገን እንግዲህ ቀጥታ ትሁት ክላስ ገብቶ ነበረ። ትሁት ክላስ ገብቶ የወሰደው የራሷን ልብስ ነበረ። እና ይህን ልብስ ምን ሊያደርገው ይችላል? የእሷን ጠረን ስለፈለገ ነው ወይንስ ምን ፈልጎ ነው? እንዲሁም ደግሞ ጽሑፍ ነገር አስቀምጧል ማለት ነው። አንቺ የኔና የኔ ብቻ ነሽ፣ የማንም አትሆኝም በማለት እንግዲህ በማስጠንቀቂያ ወረቀት ጽፎላት ሄዷል ማለት ነው። ይህን ወረቀት ባየ ጊዜ ቃሊብ እጅግ በጣም ነበር የተናደደው የተበሳጨው ማለት ነው። ምክንያቱም ትሁትን የመሰለች ቆንጆ እሱም ስለሚወዳት ስለሚያፈቅራት ነው ማለት ነው። እና ተመስገንና እንዲሁም ደግሞ ቃሊብ ተገናኝተው ነበረ። ያው ጓደኛቸውን ለማጠንከር ወይንም ደግሞ የበለጠ ለመቀራረብ ብሎ ነው ቃሊብ ያገኘው ነገሮችን ስለተነገረው ማለት ነው። ምክንያቱም ከአንተ ጋር አብሮ ወደ ቤት የመጣው ጠበቃ ነኝ ብሎ የተዋወቀው እሱ ራሱ ነው፣ ተመስገን ነው። ከዚህ ከቤት እኮ መጥቶ ነበር ሊገለኝ ነበር ቢር ተርበተበተች ነበር ትሁት ለቃሊብ የተናገረችው። ቃሊብም እንድትበረታና አይዞሽ፣ አሁንም እኔ ከጎንሽ ነው ያለሁት፣ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብሏል ማለት ነው። እና ያው ቃሊብና እንዲሁም ደግሞ ተመስገን የሚፋለሙበት ወቅት ይሆናል በነገራችን ላይ በዚህ ልክ ማለት ነው። ቴና ማስመሰል እዛ አሁን ላይ ማለት ነው ሳትታመም ታመም ያለው እንደዚህ ሳትጎዳ ተጎድቻለሁ ብላ ማለት ነው እያንዳንድ ሚስጥራቸውን እየሰማች እሷ በሚያመቻት ነገሮች በሙሉ የምታደርግ ከሆነ አሁንም እጅግ በጣም ነው የሚያሳዝነው። የአባባ ቤተሰብ ማለት ነው ቃሌብም ሆነ ትሁትም ሆነ ኤደንም ሆነ በቃ በሰላም መኖር ጀመርን። እዚህ ቤት የሆነ ነገር በቃ እሷ ስትወጣ የሆነ ነገር ደስ ብሎኛል ተንፍሻለሁ በደንብ ሲል ነበር ሽማግሌው ማለት ነው። እና ቴና ከነሱ ጋር መሆኗ በጣም ስህተት ነው። በነገራችን ላይ ቃሊብ ያ ህጋዊ ባሏ እስከሆነ ድረስ ግዴታው ነው። በነገራችን ላይ የመንከባከብ ወይ እሷ ጋር አብሮ የመሆን ግዴታ ነው። ግን ደግሞ ወደዚህ ቤት ባያመጣትና ሌላ ቦታ ተከራይቶ አስቀምጦ ቢንከባከባት እጅጉን አሪፍ ነበር። ለማን ሲል? ቢያንስ ደግሞ ለአባቱ ሲል ማለት ነው። ያው ትሁትና ቃሊብ እንኳን ወጣቶች ናቸው፣ ችለውታል። እነሱም ብዙ ነገሮችን ማድረግ ይችላሉ ከፈለጉ እንደሷ ማለት ነው። ግን ደግሞ ሽማግሌው ነው እዚህ ጋር የሚያሳዝነው። እኔ አቅም የለኝም፣ ከወጣቶች ጋር መራሯጥ አልችልም። ቃሊብ ነገሮችን በሙሉ አንተ ራስህ መፍታት አለብህ እባክህን ልጅ እያለ እንግዲህ ደግሞ ደጋግሞ ሲናገር ነበረ ማለት ነው። ደን ያው እንግዲህ ትሁትን አባባ ላይ ያደረገችው ነገር እንድታስታውሰው ወይንም ደግሞ ክፉ ስራ እየሰራች መጨረሻው እንደዚህ መውደቅ እንደሆነ እየነገረቻት እንድታስታውሰው እያደረገች ትገኛለች ማለት ነው። እና በዚህ ሰዓት እንግዲህ ከዚህ በፊትም ራሷ ቴና የተናገረችው ነገር አለ። ዳኒና እንዲሁም ኤደን መቼም ቢሆን አብረው አይኖሩም፣ አንድ ላታቸውን ቢሆን አስወግዳለሁ ብላ ስትናገር ነበረ ማለት ነው። እና ከዚህ አንጻር ማለት ነው አሁን ላይ እንግዲህ ዳኒ ከትሁት ከቲና ኖርማል ከቲና ለማለፍ ወይንም ደግሞ ከእሷ ፊት ራቅ ለማድረግ ስለፈለገ ነው የሄደው ማለት ነው። እና ኤደን አሁን ላይ ቲና ላይ የምታደርገው ነገር ባታደርግ ይሻላታል ብዬ አስባለሁ። በእርግጥ እሷ እንድትማርበት ፈልጋ ነው፣ ግን ደግሞ ቲና እጅግ በጣም መጥፎ ሴት ነች ማለት ነው። ከተነሳች ህይወቷንም ስለምትበጠብጠው ማለት ነው ኤደንም እና በዚህ ነገር ኤደን ምንም አይነት ነገሮችን ባትመልስላት አሪፍ ነበረ። በእርግጥ እሷ በመልካምነት ወይንም ደግሞ ያው መጥፎ ስራ የሰራ ሰው መጨረሻው እንደዚህ ነው። ስለዚህ መጥፎ ስራ ከመስራት አንቺ መልካም ነገሮችን ብትሰሪ ይሻልሻል በማለት እንግዲህ ያው አንዱ ማሳያ እያደረገች ትገኛለች ኤዱ ማለት ነው። እና ኤዱ አሁን ላይ ነገሮችን ከነሱ ጎን በመቆም ቀጥላለች። እንዲሁም ደግሞ ተመስገን ሲመጣ እጅግ በጣም ነበር የደነገጡት፣ ሁላቸውም የተርበተበቱት ማለት ነው። በእርግጥ ትክክል ነች እሱ አያቃትም፣ እሷ ግን ታውቀዋለች ማለት ነው። ምክንያቱም ትሁት ጋር በመሆን ብር በመክፈል አሳስረውት ወይንም ደግሞ አሳገተውት ስለነበረ ያንን ነገር ስላስታወሰች ነው ደረቅ ብላ የቀረችው ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን ጉዳችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤቴ
አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።